በኋላ ስብሐተ ፍቁር እየጮህን ማድረስ እንችላለን። ምን እያልን ነው? 1 2 3 እናዝ። ደህና ዋላችሁ? በሉ እንግዲህ አብረን ያው በኔው በጨዋው ዜማ ማለት ነው። በጣም መሃል ላይ ልቦናዬን የሚመቱኝ ሁሉም ይመታል፣ ግን በጣም ልቦናዬን የሚመቱኝ 2 3 አሉ። በጣም አንደኛው ለጻድቃን አኮ ስርዓተ ንስሐ ዘኮነ ዳኢሙ ለኃጥአን ለከማነ ማርያም ስረያ በሳነ ለጻድቃን አኮ በውስቲ ስርዓተ ንስሐ ዘኮነ ዳኢሙ ለኃጥአን ለከማነ ማርያም ስረያ በሳነ። አሁን ይሄ ከማን የተወሰደ መሰላችሁ? ከቅድም ጸሎት ላይ ካነበብነው ከጸሎተ ምናሴ ነው። ንስሐን የሰራ ለጻድቅ ሰው አይደለምና ለዚያ ነው ለጻድቃን አኮ ስርዓተ ንስሐ ዘኮነ። ንስሐ የተሰራ ለጻድቃን ነው ለኃጥአን ነው? ዳኢሙ ለኃጥአን ለከማነ ማለት እሱ ነው። ማርያም ስረያ በሳነ ከሆነማ ኃጥአንኛ ነን፣ ይቅር በይ በደላችን ተይልን ነው። ከዚያ ቀጥሎ እመተለአለ ጥቀ በሉ እስቲ ወለመ ፈድፈደ ወአብየ ኢትመጡኒ ማርያም ለኃጢአትየ ወይትቀቢሊተ እከየ። በእውነት እኔ እንጃ ምን እንደሚሰማችሁ አንዳንዴ እኔ ኃጢአተኛው ሰው የሚሰማኝ እንደሚሰማችሁ ተስፋ አድርጌ እኮ ነው ይሄንን የምናገር። ማንሻዋ ምንድን ናት? አስታውሱ እንጂ እመተለአለ ጥቀ ወለመ ፈድፈደ ወአብየ ኢትመጡኒ ማርያም ለኃጢአትየ። ኃጢአቴ በዝቶ በጣም ከፍ ቢል ከመጠኑ ቢያልፍ ኢትመጡኒ ማርያም ለኃጢአትየ ለኃጢአት ያሳልፈሽ። በነገራችሁ ላይ ኃጢአት መስራትና ለኃጢአት ተላልፎ መሰጠት ይለያያል። ለኃጢአት ተላልፎ መሰጠት ምን ማለት ነው? ኃጢአት መስራት ማለት በስህተት ነው። ተላልፎ መሰጠት ማለት የድፍረት ኃጢአት ማለት ዓለም የሚኖረው ማለት ነው። ምዕራቡ ዓለም ለምሳሌ በቀደም እንደ ብርቅ ሲወራ ነበር አለ 666 የሚባል ጫማ ምናምን ውስጥ ላይ ሰዘን ጠብታ ያለው ነው ስታዩት ነበር አይደል? በየሚዲያው ምኑ ነው ብርቁ? ቢቢሲ የሚባል ገጽ ሰዎች እንዲያዩለት በነገራችን በጣም የተረገመ ሚዲያ ማለት ቢቢሲ ነው። እዛ ሲሄድ ነው ቢቢሲ ስላችሁ የአማርኛውን ገጽ ጨምሮ የአማርኛው ገጽ በጣም የተረገመ ነው። እዛ ውስጥ ያሉ አረመኔ እሾዎች ናቸው። እኔ ሚዲያ ገሌን ተከተሉ ገሌን አትከተሉ፣ ግን የባሰውን የምነግራችሁ ከነ ፋና ከነ ኢቲቪ ከነ ዋልታ በላይ በጣም የተረገመ ማለት ቢቢሲ አማርኛ ነው። አትከተሉት። በጣም እኔ ይሄንን የምነግራችሁ የሚዲያ ሰው ነኝ ታውቃላችሁ። እድሜን በጋዜጠኝነት ያሳለፈው አሁንም እዛ ያለው ሰው በጣም ባለጌዎች ናቸው ታውቃላችሁ። እኛ የቢቢሲ በተለይ አማርኛ ገጹን ምንጭ አድርጎ መጠቀም በእኛ ሚዲያ ክልክል ነው። በእኛ ሚዲያ የምላችሁ እኔ ያለሁበት ተቋም ላይ ክልክል ነው። ከከልካዮቹ አንዱ እኔ ነኝ። ከኢትዮጵያ ይልቅ ኢትዮጵያውያን ናቸው ጋዜጠኞቹ የሚገርማቸው፣ ግን ለሱዳንና ለኤርትራ የሚሰሩ ናቸው፣ ለቲፒኤልኤፍ የሚሰሩ ናቸው። ከዛ ውጪ የሀገሪቱን ነባር ነገር ለማፍረስ ደግነቱ እናንተ አታስተውሉትም። ምክንያቱም የሚዲያ ሰው ሚዲያ ማለት ኢትስ አባውት አንግል ነው የሚባለው። ሚዲያ ማለት ሁሉ ነገሩ ምንድነው? አንግል ነው። አንግል ማለት አይታችሁ ከሆነ ልክ ተሐድሶዎቹ 10 እውነት ነግረዋቸው አንድ ስተት ይነግሯቸዋል። 10 እውነት በአንዱ ስተት ከመጎዳት አይጠብቃችሁም። ምሳሌ ልስጣችሁ። አንድ ሳፋ ሙሉ መድኃኒት ሞልታችሁ አንድ ብልቃጥ መርዝ ጠብ ብታደርጉበት መድኃኒቱ ምን ይሆናል? ንገሩኝ እንጂ መርዝ ነው የሚሆነው። እንደዛ ነው። በጣም አዝናኝ የሆነ ዜና ብትመለከቱ ውስጡ ላይ ያለው መርዝ መለየት አትችሉም። እኛ ግን ትንሽ ሙያ ያለችን ሰዎች ግን እናያታለን። ቀላል ታዩታላችሁ፣ ብዙም አይከብድም። ለምሳሌ አንድ ሰዓሊ እዚህ ውስጥ ባስገባ በ10 ደቂቃ እዚህ ስዕል ውስጥ
ምን ማለት ሲሳሉ እንደዚህ ቢደረጉ ኑሮ የሚላቸው ነገር ማስተዋል ይችላል። እኛ አሁን ስዕል ላይ ፈልጉ ብንባል የውር ድንብስ ወይ ጥሩ ነው መጥፎ የምንለው ማስተዋል አለብን። ለሁሉም ይሄ ብርቅ አይደለም። ይሄ 666 ጫማ የሰው ደም ጫማ ላይ ገባ ብለ የሚገርም የሰው ደም ሲጠጣ የሚሉ ሰው አንተ ሀገር አለ። አንድ የጠብጠብታ ነው እንደሚገርም እዚህ የሰው ደም ሲጠጡ የሚሉ ሰዎች ኢትዮጵያ ውስጥ አሉ አይደል? ወለጋ ውስጥ አሉ አይደል? ቤኒሻንጉል አሉ አይደል? ትግራይ አሉ አይደል? የሰው ደም የሚጠጡ ጠቅላያችን እንደ ጀብድ ሴቶች መደፈርማ ብርቅ አይደለም በሳንጃ ተደፍሯል ብሎ ተናገረ አይደል? በሳንጃ አንተ ቸሮ መድኃኔዓለም። እኔ ደግሞ አደባባይ ላይ መናገሩ እኮ ነው የሚገርም። እንዲህ አይነት አደፋፈሩ ለነገሩ እኔም ደገምኩት ከሱ በምን ተሻልኩ? ያሳፍራል። እና ታዲያ በምን አቅማችን ነው ኢሉሚናቲ 666 አለ? ከዛ የከፋ ስራ እየተሰራ አይደል? እዚህ በላይ ምን አለ? እና ለዛ ነው ለኃጢአት ተላልፎ መሰጠት ማለት እንደዛ ነው። በቃ ጨርሶ ያጋንንት መሆን ነው። ወይ ተቀቢሊ ተእከየ ኃጢአቴን በደሌን አትጠባበቂ በቃ ተይልኝ። ከዚህ በኋላ ያለችውን ሁለቷን እኔ ራሴ ዝም ብዬ በዚህ ማለበላ የመጨረሻውን አብረን አዚመን እንጨርሳለን። ማጠቃለያዋን ሁለቷን ለበላ አንደኛው ስሜቱ ካላችሁ ብቻ ነው የሚገባችሁ። ተሰጠምነናሁ ውስተ ባሕረ ሐዘን ሙቅ ወወረድነ ታሕተ ከመ መልሕቅ ለአውጽቆትነ እመሊቅ። ይሄ በእውነት ይሄ ተሰጠምነናሁ ውስተ ባሕረ ሐዘን ሙቅ ጥልቅ በሆነ በሐዘን ባሕር ውስጥ ሰጠምን። እንኳን በሐዘን ባሕር ውስጥ መስጠም ምን ያህል ልባችን ያዝናል። ደህና ዋላችሁ? ምን ያህል እናዝናለን። እህቶቻችን ሲደፈሩ፣ ወደ ወገኖቻችን ሲታረዱ፣ ሲቆራረጡ፣ አባለ ዘራቸው ሲቆረጥ፣ ጡታቸው ሲቆረጥ፣ ሕፃን ከማህፀን ወጥቶ ተፈትፍቶ ሲበላ ምን ተሰማን? ይሆን አዝናችኋል? አይመስለኝም። ማን አዘነ? ማን ከፋው? ማን ቆረቆረው? ማን ቆጨው? ማን አለቀሰ? እስኪ አለቀሳለ? እንኳን በሐዘን ባሕር አፄ ልብነ ድንግል ሀገራቸው በአሕዛብ ተወራ። ግራኛ አህመድ ከ10 ክርስቲያን 9ን አስልመው ከ3 ካህናት 2ቱን አርዶ ከ3 መነኮሳት 2ቱን አርዶ ሀገሪቱን ጨርሶ የአሕዛብ ሀገር አድርጓት በደም አጥቧት። ለዚያ ነው ተሰጠምነናሁ እነሆ አሁንስ ውስተ ባሕረ ሐዘን እሙቅ ጥልቅ በሆነ በሐዘን ባሕር ውስጥ ሰጠምን። ወረድነ ታሕተ ከመ መልሕቅ መልሕቅ ታውቃላችሁ አይደል? መርከብ መልሕቅ ወዴት ነው የሚሄደው? ይንሳፈፋል። ታች ነው አይደል የሚደርሰው? ሐዘን እንደዛ ይዞን ወረደ። ለአውጽኦትነ ንኢ እመሊቅ የሊቅ ኢየሱስ ክርስቶስ እናቱ ታወጭን ዘንድ ነይ ነው። ከዚያ ቀጥሎ ግን ርግቤ የምትለውን በአንዳንድ ቦታ አትጨም። ርግቤ ዋሂቴ፣ ርግቤ ናዛዚቴ፣ ርግቤ ፍጽምቴ፣ ርግቤ ሰናይቴ እየተባለ ይዜማል።